ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት ረማጅ ተመልካቾቻችን እንደምን አደራችሁ። የዕለተ ቅዳሜ የጠዋት ስፖርታዊ መረጃዎችን ከአሁኑ ስፖርት ይዘን መጥተናል። በርካታ መረጃዎችን ነው ይዘን እየቀረብ ነው። የእንግሊዝ ፕሪሚየር ሊግን ጨምሮ በርካታ ጨዋታዎች በዛሬው ቀን የሚደረጉ ይሆናሉ። በዚህም የተነሳ እንግዲህ አሰልጣኞች ሀሳባቸውንም ሰጥተዋል። ከዚህ መካከል እንግዲህ ከሚሰሙ መረጃዎች መካከል አሰልጣኝ ሚኬል አርቴታ፣ አሰልጣኝ ሩበን አሞሪም፣ አሰልጣኝ ኤንዞ ማሬስካ እንዲሁም ደግሞ ሌሎቹ የሰጧቸውን ሀሳቦች የምንመለከት ይሆናል። በማንቸስተር ዩናይትድ በኩል እንግዲህ ዳግም ማቲያስ ኩኛ ከጨዋታ ውጪ መሆኑ ነው የተረጋገጠው። ቤንያሚን ሴስኮ እንዲሁም ደግሞ ሃሪ ማጉዌር ጉዳት ላይ እንዳሉ አሰልጣኙ ማረጋገጥም ችሏል። ስለ ማንቸስተር ዩናይትድ የምናነሳቸው በርካታ መረጃዎች አሉ። እንዲሁም ደግሞ አርሰናል ቤት እንግዲህ ከለንደን ደርቢ ጨዋታ በፊት አሰልጣኝ ሚኬል አርቴታ ያነሷቸውን ሀሳቦች በስፋት ነው የምንመለከተው። ስለ ዲክላን ራይስ፣ ኤቤሬቺ ኤዜ እንዲሁም ደግሞ ስለ ሌሎች ተጫዋቾች ሀሳባቸውንም ሰጥቷል። ኤንዞ ማሬስካም ይህ ጨዋታ ቀላል አይሆንም ሲሉ ነው መናገርም የቻሉት። ለማሸነፍ ነው የምንገባው ሲሉ እንዲሁ መናገራቸው ነው የምንመለከተው። ብቻ እናንተ እስከ መጨረሻው ድረስ ቆዩ እንጂ በርካታ መረጃዎችን የምናጋራችሁ ይሆናል። በእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች አሉ። ዛሬ አመሻሽ 12 ሰዓት ላይ እንዲሁም ደግሞ ምሽት 2 ሰዓት ተኩል ላይና ምሽት 5 ሰዓት ላይ ነው የሚደረጉት። ከነዚህ መካከል ማንቸስተር ሲቲ በሜዳው ሊድስ ዩናይትድን የሚያስተናግድበት ጨዋታ ይጠበቃል። እንዲሁም ደግሞ ምሽት ላይ ኤቨርተን ከኒውካስልና ቶተናም ሆትስፐር ከፉላም ጋር የሚያደርጉት ተጠባቂ ጨዋታዎች አሉ። በስፔን ላሊጋም የሚደረግ ጨዋታ አለ። በስፖቲፋይ ካምፕ ኖ ባርሴሎና ከዲፖርቲቮ አላቬስ እንዲሁ ይጫወታሉ። በጣሊያን ሴሪ፣ በጀርመን ቡንደስሊጋ፣ በፈረንሳይ ሊጓን የሚደረጉ ጨዋታዎችንም እንዲሁ በትንታኔ መልክ በሰፊው የምንመለከት ነው የሚሆነው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። እናንተም እስከ መጨረሻው ድረስ ከኛ ጋር ቆዩ። በእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ በሌሎች ሊጎች የሚደረጉ ጨዋታዎችን በመመልከት ስንጀምር እንግዲህ ዛሬ የሚደረጉ ወደ 5 የሚጠጉ ጨዋታዎች አሉ። አመሻሽ 12 ሰዓት ላይ እንዲሁም ደግሞ ምሽት 2 ሰዓት ተኩልና ምሽት 5 ሰዓት ላይ የሚደረጉ የእንግሊዝ ፕሪሚየር ሊግ የ13ኛ ሳምንት መርሃ ግብሮችም አሉ። አመሻሽ 12 ሰዓት ላይ የሚጀምሩ ጨዋታዎችን ስንመለከት ሰንደርላንድ በሜዳውና በደጋፊዎች ፊት በርንማውዝን የሚያስተናግድበት ጨዋታ ይጠበቃል። በስቴዲየም ኦፍ ላይት የሚደረግ ጨዋታ ነው። ይህ ጨዋታ የዚህ ዓመት ክስተት የሆነው ሰንደርላንድ እንግዲህ እጅግ ጥሩ አቋም ላይ ከሚገኘው በርንማውዝ ጋር የሚያደርጉት ጨዋታ ይጠበቃል። በእርግጥ ያለፉትን 3 ጨዋታዎች እጅግ በጣም እየተፈተኑ ይገኛሉ። እነዚህ ሁለቱ ክለቦች ከዚህ በፊት የነበራቸው ስታቲክስ ግን ጥሩ ነበር። ያለፉትን 3 ጨዋታዎች ስንመለከት በሰንደርላንድ በኩል 3 ጨዋታ ተደርገው እንግዲህ ሁለቱን አቻ አንዱን ደግሞ ሽንፈት ማስተናገድ እየቻለ ሲሆን በርንማውዝ 2 ሽንፈት እንዲሁም ደግሞ 1 አቻ ማስተናገድ መቻሉን ነው የተመለከትነው። በደረጃ ሰንጠረዥ እንኳን ዝቅ ያሉበትን አጋጣሚ ተመልክተናል። በዚህ ዓመት እንግዲህ ሰንደርላንድ እስከ 4ኛ ደረጃ መምጣትም ችሎ ነበር። በአሁኑ ሰዓት ላይ 7ኛ ደረጃ ተቀምጧል። በርንማውዝ ደግሞ 8ኛ ደረጃ ላይ መቀመጡን ነው መመልከት እየቻለው። በተመሳሳይ 19 ነጥብ መያዝ ችሏል። ሰንደርላንድ 3 ነጥብ ጎል የያዘ ሲሆን በርንማውዝ ደግሞ 1 የግብ ዕዳ ይዞ ነው እንግዲህ 7ኛና 8ኛ ደረጃ ላይ መቀመጥ እየቻሉት። ዛሬ የሚያሸንፉ ከሆነ እንግዲህ እስከ 4ኛ ደረጃ ድረስ ከፍ ማለት አድቫንቴጅም ይኖራቸዋል። ዛሬ የሚያደርጉት ጨዋታ ተጠባቂ ነው። እነዚህ ሁለቱ ክለቦች በታሪክ 10 ጊዜ ተገናኝተዋል። 5ቱን ሰንደርላንድ፣ 2ቱን በርንማውዝ ማሸነፍም ችሏል። 3ቱን በአቻ ውጤት ነው ማጠናቀቅ እየቻሉት። ለመጨረሻ ጊዜ በዚች ስቴዲየም በተደረገ ጨዋታ እንግዲህ በርንማውዝ ማሸነፍም ችሏል። በእንግሊዝ ፕሪሚየር ሊግ በ2017 ነበር መገናኘት እየቻሉት። ከ9 ዓመት በኋላ ነው ዳግም እነዚህ ሁለቱ ክለቦች በእንግሊዝ ፕሪሚየር ሊግ የሚገናኙት። ዛሬ የሚያደርጉት ጨዋታ ይጠበቃል። ሌላኛው በተመሳሳይ ምሽት 12 ሰዓት ላይ የሚደረገው ጨዋታ እንግዲህ ማንቸስተር ሲቲ በሜዳው ኢታድ ስቴዲየም ሊድስ ዩናይትድን የሚያስተናግድበት ጨዋታ ይጠበቃል። ሊድስ ዩናይትድ በዳንኤል ፈርከ እየተመራ እንግዲህ የመጨረሾቹ ጨዋታዎች እጅግ በጣም ፈታኝ ሆነውባቸዋል። ካለፉት 5 ጨዋታዎች 4ቱን ሽንፈት ማስተናገዱን ነው የተመለከትነው። አንድ ጨዋታ ብቻ ነው ማሸነፍ የቻለው፣ እሱም ዌስትሃምን ብቻ ነው። የሊጉ ግርጌ ላይ የሚገኘውን ክለብ ብቻ ነው እንግዲህ ማሸነፍም የቻለው። ይህም ሊድስ ዩናይትድ ያለፉትን ጨዋታዎች ምን ያህል ፈታኝ ጊዜ ውስጥ እንደገባ የሚያሳየም ጉዳይ ነው። የፔፕ ጋርዲዮላው ማንቸስተር ሲቲን ስንመለከት ካለፉት 5 ጨዋታዎች 3ቱን አሸንፎ 2 ሽንፈት አስተናግዷል። የመጨረሻው ጨዋታ እንግዲህ በኒውካስል ስቴዲየም 2-1 የተሸነፈበት ውጤት የቅርብ ጊዜ ትውስታችን ነው። ዛሬ የሚያደርጉት የእነዚህ የሁለቱ ክለቦች ጨዋታም የሚጠበቅ ይሆናል። በፔፕ ጋርዲዮላ እንዲሁም ደግሞ በዳንኤል ፈርከ ስር የሚደረግ ጨዋታ ነው። ዳንኤል ፈርከ እንግዲህ በአሁኑ ሰዓት ላይ የመሰናበቻ ጫፍ ላይ እየደረሱም ይገኛሉ። ዛሬ የሚሸነፉ ከሆነ እንዲሁ ገመዳቸው ለመበጠስ እንግዲህ ጫፍ ላይ ወይም ደግሞ
ከሯ የምትሳሳ ነው የሚሆነው። እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ 46 ጊዜ ማንቸስተር ሲቲ ያሸነፈ ሲሆን 41ዱን ሊድስ ዩናይትድ አሸንፏል። 18ቱን በአቻ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ በኢቲሃድ ስቴዲየም በዚቹ ስቴዲየም ነበር መገናኘት የቻሉት በ2023 በ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ባደረጉት ጨዋታ ማንቸስተር ሲቲ ሊድስ ዩናይትድን 2-1 ማሸነፍም ችሎ ነበር። ኢልካይ ጉንዱጋን ነበር ሁለቱንም ጎሎች ማስቆጠርም የቻለው። ሮድሪጎ ሞሬኖ ብቸኛዋን ጎል ለሊድስ ዩናይትድ ያስቆጠረበት የዛ ትውስታችንም ነበር። ዛሬ ዳግም እንግዲህ በሜዳቸውና በደጋፊዎች ፊት የሚያደርጉት ጨዋታ ተጠባቂም ጨዋታ ነው። በዚህ ጨዋታ ላይ እንግዲህ አንዳንድ ላይገኙ የሚችሉ ተጫዋቾች እንዳሉ እየተገለጸም ይገኛል። ከነዚህ መካከል የሮድሪ እንዲሁም ደግሞ የማቴዮ ኮቫችች እነዚህ የሁለቱ የዲፌንሲቭ ሚድፊልደር ተጫዋቾች ጉዳት አለመነሳት እንግዲህ የዛሬው ጨዋታቸውን አለማድረጋቸው እየተገለጸም ይገኛል። በሊድስ ዩናይትድ በኩል ሎንግስታፍ ጉዳት ላይ ይገኛል። አንቶኒ ስታርች እንዲሁም ደግሞ ቦርናው በጉዳት ላይ የሚገኙ ተጫዋቾች ናቸው። በሊድስ ዩናይትድ በኩል ኤርሊንግ ብሮት ሃላንድ ዛሬም የሚጠበቅ ተጫዋች ነው። ካለፉት 12 ጨዋታዎች ላይ እንግዲህ 14 ጎሎችንና አንድ አሲስት በማስመዝገብ በእንግሊዝ ፕሪሚየር ሊግ ኮከብ ጎል አግቢነትን አሁንም እየመራ የሚገኝ ተጫዋች ነው። ጄሬሚ ዶኩ 3 አሲስት እንዲሁም አንድ ጎል አስመዝግቧል። ሪያን ቸርኪ 2 ጎልና አንድ አሲስት ያስመዘገበ ተጫዋች ነው። በተመሳሳይ ቲጃኒ ራይንደርስም እንዲሁ ያደረገም ተጫዋች ነው። በሊድስ ዩናይትድ በኩል ኑካስ ኒሜቻ 3 ጎሎችን አስቆጥሯል። ሎንግስታፍ በዛሬው ጨዋታ ላይ ባይገኝም ሁለት አሲስት እና አንድ ጎል ያስመዘገበም ተጫዋች ነው። ጆይ ሮደን 2 ጎሎችን ያስመዘገበ የሊድስ ዩናይትድ ተጫዋች መሆኑንም ተመለከተን። ዛሬ እንግዲህ ማንቸስተር ሲቲ የማሸነፍ ግዴታ ውስጥ ይገባል። በተለይም ነገ የሚደረግ የለንደን ደርቢ ተጠባቂ ጨዋታ አለ። ቼልሲ ከአርሰናል ጋር የሚያደርጉት ጨዋታ ይጠበቃል። ይህ ጨዋታ እንግዲህ ለማንቸስተር ሲቲም እንዲሁ እጅግ በጣም ጠቃሚ ጨዋታ ነው። በተለይም አርሰናል የሚሸነፍ ከሆነ የነጥብ ልዩነታቸውን ዝቅ ማድረግ ይችላሉ። በሶስተኛ ደረጃ ላይ ነው የሚገኘው ማንቸስተር ሲቲ። ይህንንም እንግዲህ ለመጠቀም እድልም ይኖረዋል። ሌላኛው በተመሳሳይ አመሻሽ 12 ሰዓት ላይ የሚጀምረው የብሬንትፎርድና የበርንሌይ ጨዋታም ይጠበቃል። ይህም ጨዋታ እንግዲህ አመሻሽ 12 ሰዓት ላይ ነው የሚጀምረው። እንዲሁ ደግሞ በቴክ ኮሚኒቲ ስቴዲየም የሚደረግ ጨዋታ መሆኑንም ተመለከተን። እነዚህ ሁለቱ ክለቦች በደረጃ ሰንጠረዡ ያላቸውን ሪካርድ ስንመለከት ብሬንትፎርድ 13ኛ ደረጃ ላይ የተቀመጠ ሲሆን በርንሌይ ግን 19ኛ ደረጃ ላይ መቀመጥም ችሏል። ይህ ጨዋታ ብሬንትፎርድ ወደ ላይ ከፍ ለማለት የሚጠቀምበት እንዲሁም ደግሞ በርንሌይ ከወራጅ ቀጠና ለመውጣት የሚጠቀምበት ጨዋታ ሊሆን ይችላል የሚሉ ቅድሚያ ግምቶችም ወጥተዋል። የመጨረሻ 5 ጨዋታቸውን ስንመለከት እንግዲህ ከ5ቱ 3ቱን ማሸነፍ ችሏል። ብሬንትፎርድ በርንሌይን ደግሞ ስንመለከት 2 ጨዋታዎችን ያሸነፈ ሲሆን ተከታታይ 3 ሽንፈቶችን እንዲሁ ማስተናገድም ችሏል። ዛሬ የሚያደርጉት ጨዋታ ተጠባቂም ጨዋታ ነው። በታሪካቸው በተገናኙበት ጊዜ እንግዲህ 8ቱን ብሬንትፎርድ አሸንፏል፣ 9ኙን በርንሌይ፣ 3ቱን ደግሞ በአቻ ውጤት ማጠናቀቃቸው ነው የተመለከት ነው። ኢጎር ቲያጎ በዚህ ዓመት እንግዲህ እጅግ በጣም ድንቅ አቋሙን እያሳየ የሚገኝ የብሬንትፎርድ ተጫዋች ነው። ምንም እንኳን እንደ ብሪያን ምቤሞ፣ ዮሐን ዊሳ የመሳሰሉ ተጫዋቾችን በአምነው የክረምት የዝውውር መስኮት ቢሸጡም እንግዲህ ኢጎር ቲያጎ በዚህ ዓመት ድንቅ አቋሙን እያሳየ 9 ጎሎችን በ12 ጨዋታዎች ማስመዝገብ እየቻለም ተጫዋች ነው። ኬቨን ሻዴ ሌላኛው ድንቅ አቋሙን እያሳየ የሚገኝ የአማካይ ስፍራ ተጫዋች ነው። 3 ጎሎችንና አንድ አሲስት ማስመዝገብም ችሏል። ጃደን አንቶኒ በ4 ጎልና አንድ አሲስት እንግዲህ በርንሌይ በኩል የሚጠቀስም ተጫዋች ነው። ሃርትማን 4 አሲስት ያስመዘገበ ሌላኛው ተጫዋች መሆኑ ነው የተመለከት ነው። ይህ ጨዋታ እንግዲህ አመሻሽ 12 ሰዓት ላይ የሚጀምር ይሆናል። ምሽቱ 2 ሰዓት ተኩል ላይ በኤቨርተን እንዲሁም በኒውካስል ዩናይትድ በኩል የሚደረጉ ጨዋታዎች አሉ። ይህ ጨዋታ እንግዲህ በኤቨርተን ስቴዲየም በሃል ዲንግሰን ስቴዲየም የሚደረግ ጨዋታ ነው። በሂል ዲንግሰን ስቴዲየም የሚደረግ ጨዋታ ነው። ኒውካስል ዩናይትድ ያለፈውን ጨዋታ ማንቸስተር ሲቲን በሜዳውና በደጋፊዎች ፊት አስተናግዶ ጣፋጭ 3 ነጥብ ማስመዝገቡን ተመልክተናል። ኤቨርተንም እንዲሁ ከሜዳቸው ውጪ ወደ ኦልድ ትራፎርድ አቅንተው በ10 ተጫዋቾች 1-0 በማሸነፍ እንግዲህ ወሳኝ 3 ነጥብ ማሳካታቸውን እንዲሁ ተመልክተንም ነበር። ዛሬ እነዚህ ሁለቱ ክለቦች የሚያደርጉት ጨዋታም ይጠበቃል። የመጨረሻ 5 ጨዋታቸውን ስንመለከት እንግዲህ ኤቨርተን ካለፉት 5 ጨዋታዎች 2 ሽንፈት፣ 1 አቻ እንዲሁም 2 ተከታታይ ድሎችን ማስመዝገብም ችሏል። በኒውካስል ዩናይትድ በኩል ስንመለከት 3 ሽንፈት እንዲሁም ደግሞ 2 ድል ማስመዝገቡን ነው የተመለከት ነው። በታሪክ በተገናኙበት ጊዜ 74 ጊዜ ኤቨርተን ያሸነፈ ሲሆን 71ዱን ደግሞ ኒውካስል ዩናይትድ ማሸነፍም ችሏል። 39 ጊዜ በአቻ ውጤት ማጠናቀቅም ችሏል። ለመጨረሻ ጊዜ በእንግሊዝ ፕሪሚየር ሊግ አምና በመጨረሻው በ38ኛው ሳምንት መርሃ ግብር ነበር የተገናኙት። በዛ ጨዋታ ላይ ኤቨርተን 1-0 ማሸነፍም ችሎ ነበር። አልካራዝ ነበር ብቸኛዋን ጎል እንዲሁ ማስቆጠርም የቻለው። ዛሬ እንግዲህ በ13ኛ ሳምንት መርሃ ግብር ዳግም የሚገናኙም ነው የሚሆኑት። ይህ ጨዋታ ተጠባቂም እንደሆነ ቅድሚያ እንዲሁ በርካቶቹ እየገለጹም ይገኛሉ። በዛሬው ጨዋታ ላይ እንግዲህ ኢድሪስ አጋናጉዌ
በቅጣት ምክንያት አይገኝም። ያለፈው ጨዋታ ላይ የራሱን ተጫዋች በመምታቱ ምክንያት እንግዲህ በስትሬት ሬድ ካርድ መውጣቱን እናስታውሳለን። ኮልማን እንዲህ ጉዳት ላይ ያለም ተጫዋች ነው። ጀራርድ ብሬዝዋይትም በጉዳት ምክንያትም አይገኝም። በኒውካስል ዩናይትድ በኩል ኬቨን ትሪፔ፣ ዩዋል ዊሳ እንዲሁም በጉዳት ምክንያት የማይገኙ ተጫዋቾች ናቸው። ኦስላም እንዲሁ ጉዳት ላይ ያሉ መሆኑን ነው አሰልጣኙ ኤዲሃው እንዲሁ መናገርም የቻሉት። በዚህ ዓመት ኒዲዬ 4 ጎልና 1 አሲስት በማስመዝገብ በኤቨርተን በኩል የሚጠቀስ ተጫዋች ነው። ብሩኖ ጎማሬሽ 3 ጎልና 2 አሲስት ያስመዘገበ ሲሆን ኒኮ ወልትማዴ 4 ጎሎችን እንግዲህ በዚህ ዓመት ማስቆጠርም ችሏል። ዛሬ የሚያደርጉት ጨዋታ ምሽቱ 2 ሰዓት ተኩል ላይ የሚጀምር ነው የሚሆነው። ምሽቱ የሚደረገው የ5 ሰዓት ጨዋታን ስንመለከት ቶተንሃም ሆትስፐር ፉላምን የሚያስተናግድበት ጨዋታም ይጠበቃል። ቶተንሃም ሆትስፐር ተከታታይ 2 ሽንፈቶችን ማስተናገድም ችሏል። አንዱን በሰሜን ለንደን ደርቢ እንግዲህ እሁድ ዕለት በተደረገ ጨዋታ 4-1 መሸነፋቸውን እናስታውሳለን። እንዲሁም ደግሞ በአውሮፓ ሻምፒየንስ ሊግ ዳግም በኤሲ ሚላን ሽንፈት ያስተናግዱበት የቅርብ ጊዜ ትውስታችን ነው። ዛሬ በሜዳቸውና በደጋፊዎች ፊት ነው እንግዲህ በቶተንሃም ሆትስፐር ስቴዲየም ፉላምን የሚያስተናግዱበት ጨዋታ የሚጠበቀው። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ ቶተንሃም ሆትስፐር 48 ጊዜ ያሸነፈ ሲሆን ፉላም 15 ጊዜ ብቻ ነው ድል መንሳትም የቻለው። 29ን በአቻ ውጤትም አጠናቋል። የመጨረሻ የእንግሊዝ ፕሪሚየር ሊግ ውጤታቸውን ስንመለከት ቶተንሃም ሆትስፐር 1 ድል ብቻ ማስመዝገብ እየቻለ ሲሆን 3ቱን ሽንፈት አንዱን አቻ መውጣትም ችሏል። በፉላም በኩል ስንመለከት 3 ሽንፈት እንዲሁም 2 ድል ማስመዝገብ መቻላቸውን ነው የተመለከት ነው። በዛሬው ጨዋታ ላይ በቶተንሃም በኩል በርካታ ተጫዋቾች በጉዳት ምክንያት አይገኙም። በዛሬው ጨዋታ ላይ እንግዲህ ክሪስቲያኖ ሮሜሮ በ5 ቢጫ ካርድ ምክንያት የዛሬው ጨዋታ የሚያልፈው ነው የሚሆነው። ዶሚኒክ ሶላንኬ እንዲሁ ጉዳት ላይ ይገኛል። ጀምስ ማዲሰን፣ ዮዋን ቢሱማ፣ ዲያን ኩሉሴቭስኪ፣ ራዱ ድራጎሴ እንዲሁም ደግሞ ቶካታኪ በጉዳት ምክንያት የማይገኙ ተጫዋቾችም ናቸው። ሮድጎ ሙኒዝ እንዲሁም ደግሞ አንቶኒ ሮቢንሰን በጉዳት ምክንያት በፉላም በኩል የማይገኙ ተጫዋቾች መሆናቸውን ተመለከተን። ሪቻርልሰን 5 ጎልና 2 አሲስት በዚህ በእንግሊዝ ፕሪሚየር ሊግ ባለፉት 12 ጨዋታዎች ማስመዝገብም ችሏል። ራውል ሄሚኔዝ 2 ጎልና 1 አሲስት በማስመዝገብ በፉላም በኩል የሚጠቀስም ተጫዋች ነው። መሐመድ ቅዱስ 4 አሲስት እና 1 ጎል ያስመዘገበ ተጫዋች መሆኑን በቶተንሃም በኩል እንዲሁ ተመለከትን። የእንግሊዝ ፕሪሚየር ሊግ ጨዋታዎች እነዚህን ይመስላሉ። ወደ ስፔን ላሊጋ ስናመራ እንግዲህ ማዮርካ ከኦሳሱና ጋር የሚያደርጉት የቀን 10 ሰዓት ጨዋታ ይጠበቃል። ሌላኛው 12 ሰዓት ከሩብ ላይ የሚጀምረው የባርሴሎናና የዲፖርቲቮ አላቬዝ ጨዋታ ተጠባቂ ጨዋታ ነው። ሁለተኛ ጨዋታቸውን ያደርጋሉ እንግዲህ በስፖቲፋይ ካምፕ ኑ ባለፈው ሳምንት ባደረጉት ጨዋታ እንዲሁ ድል መንሳት መቻላቸውን እናስታውሳለን። 4-0 በሆነ ውጤት በዚሁ ስቴዲየማቸው ባስፋፉት ስቴዲየም ማስቆጠርም እንዲሁ ደግሞ ማሸነፍም ችሏል። ዛሬ ዳግም በስፖቲፋይ ካምፕ ኑ ዲፖርቲቮ አላቬዝን በ14ኛ ሳምንት መርሃ ግብር የሚገናኙ ነው የሚሆኑት። ዛሬ የሚያደርጉት ጨዋታ ይጠበቃል። ባርሴሎና እንግዲህ ይህን ጨዋታ የሚያሸንፍ ከሆነ እንዲሁም ደግሞ ሪያል ማድሪድ አቻ ወይም ደግሞ ሽንፈት የሚያስተናግድ ከሆነ የሊጉ መሪ የሚሆንበት ከፍተኛ እድልም አላቸው። ይህንንም ለመጠቀም ዛሬ 12 ሰዓት ከሩብ ላይ በሚጀምረው የስፖቲፋይ ካምፕ ኑ የ14ኛ ሳምንት የስፔን ላሊጋ ጨዋታዎችን እንመለከታለን። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ 35 ጊዜ ባርሴሎና ያሸነፈ ሲሆን ዲፖርቲቮ አላቬዝ 7 ጊዜ አሸንፏል። 7ቱን በአቻ ውጤት ነው ማጠናቀቅ የቻሉት። በዛሬው ጨዋታ ላይ 3 ተጫዋቾች በባርሴሎና በኩል አይገኙም። ፌርሚን ሎፔዝ፣ ጋቪ እንዲሁም ደግሞ ማርክ አንድሬ ቴር ስቴገን በጉዳት ምክንያት የማይገኙ ተጫዋቾችም ናቸው። ላሚን ያማል 4 ጎልና 6 አሲስት በማስመዝገብ እንግዲህ ባለፉት 13 ጨዋታዎች እንግዲህ ድንቅ ጊዜውን እያሳለፈም ይገኛል። ይህ የ17 ዓመት ታዳጊ ተጫዋች ማርከስ ራሽፎርድ 7 አሲስት እና 2 ጎሎችን ያስመዘገበ ሲሆን ሮበርት ሌቫንዶስኪ 8 ጎሎችን አስቆጥሯል። ፌራን ቶሬዝ 7 ጎልና 1 አሲስት ያስመዘገበም ተጫዋች ነው። የመጨረሻ 5 ጨዋታቸውን ስንመለከት ባርሴሎና ካለፉት 5 ጨዋታዎች 4ቱን ማሸነፍ ችሏል። 1 ሽንፈት አስተናግዷል። ዲፖርቲቮ አላቬዝ 1 ድል ብቻ ያስመዘገበ ሲሆን አንዱን አቻ 3ቱን ሽንፈት ማስተናገዱን ነው የተመለከት ነው። ዛሬ አመሻሽ 12 ሰዓት ከሩብ ላይ ይጀምራል ይህ ጨዋታ። ሌቫንቴ ከአትሌቲኮ ቢልባኦ ጋር የሚያደርጉትም ሌላኛው ተጠባቂ ጨዋታ ነው። ምሽቱ 2 ሰዓት ተኩል ላይ የሚጀምር ሲሆን አትሌቲኮ ዲ ማድሪድ ሪያል ኦቪዲዮን በሜዳቸው ዋንዳ ሜትሮፖሊታኖ ስቴዲየም የሚያስተናግዱበት ሌላኛው ተጠባቂ ጨዋታም አለ። በሜዳቸውና በደጋፊዎች ፊት ነው እንግዲህ ይህን ጨዋታ የሚያደርጉት። ያለፉትን ተከታታይ 6 ጨዋታዎች ማሸነፍ እየቻለው አትሌቲኮ ዲ ማድሪድ ዛሬም እንግዲህ በማሸነፍ ነጥቡን ከፍ በማድረግ ወደ ሪያል ማድሪድና ባርሴሎና የመጠጋት እድሉን አሁንም ከፍ እያደረገም ይገኛል። ያለፉትን ተከታታይ ጨዋታዎች በማሸነፍ እንግዲህ ጥሩ ደረጃ ላይ ይገኛሉ አትሌቲኮ ዲ ማድሪዶች። ዛሬም ምሽት 5 ሰዓት ላይ የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። በጣሊያን ሴሪየም የሚደረጉ ጨዋታዎች አሉ። ፓርማ ከዩዲኔዜ ጋር ሲጫወቱ ጄኖዋ ሄላስ ቬሮናን ያስተናግዳል። ጁቬንቱስ ከካግሊያሪ ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ አለ። በሜዳቸውና በደጋፊዎች ፊት
የዛሬ ጨዋታቸውን የሚያደርጉት 7ኛ ደረጃ ላይ የተቀመጠው ጁቬንቱስ 14ኛ ላይ ከሚገኘው ከካግሊያሪ ጋር የሚያደርጉት ጨዋታ ነው የሚጠበቀው። ካግሊያሪ እንግዲህ ካለፉት 5 ጨዋታዎች ምንም ድል ማስመዝገብ አልቻለም። ጁቬንቱስ ግን 2 ድሎችን ማስመዝገብም ችሏል። ዛሬ የሚያደርጉት ጨዋታ ተጠባቂ ነው። በተለይም እንግዲህ ጁቬንቱሶች በዚህ አመት እጅግ በጣም እየተቸገሩ ከሚገኙት እንዲሁም ደግሞ ከቶፕ 4 መራቃቸውን ተከትለው ወደዛ ለመጠጋት ዛሬ ሌላኛውን እድልም ይሰጣቸዋል። ኤሲ ሚላን ከላዚዮ ጋር የሚያደርጉት ጨዋታም ይጠበቃል። ኤሲ ሚላን እንግዲህ በደረጃ ሰንጠረዡ 2ኛ ደረጃ ላይ መቀመጡንም ተመልክተናል። የላዚዮን ደረጃ ደግሞ ስንመለከት 8ኛ ደረጃ ላይ ነው መቀመጥም የቻለው። ኤሲ ሚላን ወደ ደረጃው አናት ለመውጣት እንግዲህ ዛሬ የሚያደርገው ፍጥጫ ወሳኝ ሚና ነው የሚኖረው። በሳንሲሮ የሚደረገው ይህ ጨዋታ እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ ኤሲ ሚላን 84 ጊዜ ማሸነፍ የቻለ ሲሆን 40ውን ላዚዮ አሸንፏል። 66ቱን ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት። አምና በዚህች ስቴዲየም በተደረገ ጨዋታ ላዚዮ 2-1 በሆነ ውጤት አሸንፎም ነበር። ዛሬ ግን ይህ ይደገማል የሚል ግምትም የለም። ሌላኛው በጀርመን ቡንደስሊጋ የሚደረጉ ጨዋታዎችን ስንመለከት ሆፈንሄም ኦግስበርግን ያስተናግዳል። ዩኒየን በርሊን ከሄዴኒየም ጋር የሚያደርጉት ጨዋታ ይጠበቃል። ቨርደር ብሬመን ከኮሎኝ ጋር ሲጫወቱ ባየር ሙኒክ ሴንት ፖሊን ያስተናግዳል። አዲስ አዳጊውን ሴንት ፖሊን ነው የሚያስተናግደው። ባየር ሊቨርኩሰን ከቦርሲያ ዶርትመንድ ጋር የሚያደርጉት ሌላኛው የሚጠበቅ ጨዋታ ነው። የጨዋታ ምሽት 2 ሰዓት ተኩል ላይ የሚጀምር ጨዋታ ነው። በፈረንሳይ ሊጓም የሚደረግ 3 ጨዋታዎች አሉ። ሞናኮ ፓሪስ ሰን ዠርሜንን የሚያስተናግድበት የዛሬ ተጠባቂ የፈረንሳይ ሊጓን ጨዋታ ነው። ፓሪስ ከአግዠር ጋር የሚያደርጉት ጨዋታ ሲጠበቅ ኦሎምፒክ ዴ ማርሴይ ቶሉስን እንዲሁ ያስተናግዳል። ዛሬ የሚደረጉ ጨዋታዎችን እንድታዩም ጋበዝ ናችሁ። ወደ ክለብ መረጃዎቻችን ስናልፍ ቅድሚያ አርሰናልን እናገኛለን። አሰልጣኝ ሚኬል አርቴታ ዴክላን ራይስ ባላንዶር እንደሚያሸንፍ ተስፋ ማድረጋለሁ ሲሉም ገልጿል። ደርቢው ትልቅ ጨዋታ ነው ሲሉም ነው እንዲሁ የገለጹት። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ዴክላን ራይስ በዚህ ዓመት ባላንዶር እንደሚያሸንፍ ተስፋ ማድረጋለሁ በማለትም ነው የተናገሩት። ዴክላን ራይስ ባላንዶር አሸነፈ ማለት ብዙ ዋንጫዎችን አሸንፈናል ማለት ነው፣ ምክንያቱም ከማሸነፍ ጋር የተያያዘ ነው ሲሉ አሰልጣኝ ሚኬል አርቴታ ጨምሮም ተናግሯል። አክሎም እሱ የውድድር ዓመቱ ከጀመረ ጀምሮ ምርጥ አቋሙን እያሳየ ይገኛል፣ ለእኛ አስደናቂ እንዲሁም ቁልፍ ተጫዋች ነው ሲሉም ነው የተናገሩት። ስለ እሁዱ ጨዋታ ያነሱት ሚኬል አርቴታ ከባድ ጨዋታ ይሆናል፣ አስፈላጊ ደርቢ ነው፣ ጠንካራ ተጋጣሚ ነው የምናገኘው ሲሉም ነው የገለጹት። ቼልሲ በጥሩ አካላዊ እንዲሁም ደግሞ ቁመና ላይ ነው የሚገኘው። የፈተናውን ትልቅነት እንዲሁም ያንን እድል እናውቃለን፣ ለዚህ ሙሉ ለሙሉ ተዘጋጅተናል ሲሉ ነው የተናገሩት። ቼልሲን እንደ ዋንጫ ተፎካካሪ ይመለከት እንደሆነ የተጠየቁት ሚኬል አርቴታ ያሉበት ደረጃ ስለሚገባቸው ነው በፉክክሩ ላይ ይገባቸዋል ሲሉ አሰልጣኝ ሚኬል አርቴታም የተናገሩት። ሊያንድሮ ትሮዛርድ ለቼልሲ ጨዋታዊ ይደርሳሉ ተብሎም ተጠይቀው ነበር። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ሊያንድሮ ትሮዛርድ ያጋጠመው ጉዳት ከባድ አለመሆኑን ነው የተናገሩት። ተጫዋቹ የሚሰማው ስሜት ለማወቅ ተጨማሪ የሕክምና ምርመራ እንደሚያደርግ የገለጹት ሚኬል አርቴታ ነገር ግን ጉዳቱ ከባድ አይመስልም ሲሉም ገልጿል። ለቼልሲ ጨዋታ መድረሱን ለማወቅ ብዙ ሰዓታት አሉን፣ መጠበቅ አለብን ያሉን ሰዓታት ነገር ግን የመድረስ እድል ይኖረዋል በማለትም ነው የተናገሩት። ስለ ቪክተር ዮኬሬሽ እንዲሁም ካይ ሃቨርትዝ የተጠየቁት ሚኬል አርቴታ ገና ነገ አለ፣ አሁንም ሁኔታዎችን እናውቃለን ሲሉ ነው እየገለጹ የሚገኙት። እስካሁን ድረስ ግን አለመረጋገጡም ገልጿል። አሰልጣኝ ሚኬል አርቴታ ስለ ቼልሲ ሲናገሩ ትልቅ የደርቢ ስሜትም ነው፣ ጨዋታውን እጅግ በጣም ጥሩ ተጋጣሚም ናቸው፣ እነሱ በጣም ጥሩ አቋም ላይ ይገኛሉ፣ ያንን ፈተና እንዲሁም ደግሞ እድል እናውቃለን፣ ለዚህ ተዘጋጅተናል ብለው ገልጿል። አሰልጣኝ ሚኬል አርቴታ ቼልሲ የዋንጫ ተፎካካሪ እንደሆነ ሲጠየቁም 20 ቡድኖች የዋንጫ ተፎካካሪ ናቸው፣ እናም እነሱ ሙሉ ለሙሉ ስለሚገባቸው 2ኛ ደረጃ ላይም ተቀምጠዋል። ስብስባቸው ያላቸው ቁጥሮች የጥራት መጠን አሰልጣኙ እንዲሁም ደግሞ የአሰልጣኝ ስታፉ ጥሩ ሰርቷል ሲሉም ነው አሰልጣኙ መናገርም የቻሉት። ሚኬል አርቴታም ሲቀጥሉም ይህ ሳምንቱ አስፈላጊ እንደሆነም አውቀናል፣ ግን ከ3 ቀናት በኋላ በትክክል ተመሳሳይም ይሆናል፣ ምንም ነገር የሚቀየር ነገር የለም፣ ለጨዋታው ከፍተኛ ተነሳሽነትም አለን ሲሉም ነው የገለጹት። ስለ ጋብሪኤል ማጋሌዝም ተጠይቆም ነበር። የበለጠ ትክክለኛ ለመሆን ትንሽ ረዘም ላለ ጊዜ መጠበቅም አለብን፣ ነገር ግን በተለይ ጋቢ እያንዳንዱን ጉዳት የሚወስድበት እንዲሁም ደግሞ ሁሉንም የሚገፋበት መንገድ ያን ያህል እንደማይረዘም እርግጠኛ ነኝ ሲሉ ነው መግለጽ የቻሉት። በዚህ ጨዋታ ላይ ግን የመገኘት እድሉ ጠባብ ነው ሲሉም ገልጿል። አሰልጣኝ ሚኬል አርቴታ ስለ ቼልሲው ተጫዋች ስቲቫውም ተጠይቆም ነበር። ስለ አንድ ተጫዋች በተናጠል ማውራት አልፈልግም፣ ቡድኑን ሲመለከቱ እንዲሁም ደግሞ የአጥቂ ቦታዎች ላይ ያላቸው ብቃት እጅግ በጣም ብዙ እንዲሁም ደግሞ ከፍተኛ ችሎታ ያላቸው ናቸው ሲሉ ነው እየገለጹ የሚገኙት። ሚኬል አርቴታ ቪክተር ዮኬሬሽ ሲመለስ ቋሚ እየጀመረ እንደሆነ ተጠይቀውም ነበር። ጥሩ ነገር ነው፣ አሁን ሌላ አማራጭ ማግኘታችን ጥሩ ነው፣ 3 የተለያዩ አማራጮች አሉን ሲሉም ነው እየገለጹ የሚገኙት። ይህም ለሁላችም በተለይ ለእኔ ከሌሎች ተጫዋቾች ጋር አሁንም በጣም ውጤታማ መሆን እንደምንችል
መረዳታችን በጣም ጥሩ ትምህርት ነው ሲሉም ገልጸዋል። የዴክላን ራይስ ስሪት ናቸውም ተብሏል። አሁን ላይ ኢንግላንድ ውስጥ ዋርተን እንዲሁም ደግሞ ኤደርሰን የወደፊት የኢንግላንድ የመሃል ሜዳ አልጋ ወራሽ ይሆናሉ ተብሎም ይጠበቃል። ነገር ግን ሁለቱም አጫወታቸው በደንብ ስንመለከት ዴክላን ራይስ በደንብ የሚመለከቱ ይመስለኛል ሲሉም ገልጸዋል። ሁለቱም የዴክላን ራይስ ፈለገም ናቸው። ዴክላን ራይስ ራሱን ብቃትም አልፎ ወጣቶችን ወደ ተሻለ ደረጃ እየቀየረ ያለ ድንቅ ተጫዋች ነው። ኤደርሰን ሁለት ጊዜ በአካል የማነጋገር እድልም አግኝቼ ነበር። ዴክላን ራይስ የሚወደው እንዲሁም ደግሞ ብዙ ምስክሮችን እንደሚለግሰው ነው እየገለጸለት። ዴክላን ራይስ በጣም የተረጋጋ እንዲሁም ደግሞ ትልቅ አቅም ያለው የዓለማችን ቁጥር 1 የመሃል ሜዳ ተጫዋች ነው። ዴክላን ራይስ አርሰናል በጣም እድለኛ ቡድን ነው ራይስ ላለው ሲሉም ነው ስኮልስ ስለ ዴክላን ራይስ ሀሳቡንም የሰጠው። የቀድሞ የማንቸስተር ዩናይትድ ተጫዋች እንግዲህ ዴክላን ራይስን እጅግ በጣም እያሞካሸውም ነው የሚገኘው። በአርሰናል ቤት ያሉ ተጫዋቾች ኳስን በማይዘግየት እንዲሁም ደግሞ ሰዓት የሚገቡበትን መንገድ ፕረስ አድርገው እጅጉን አስደናቂም ናቸው። ሁሉም ተጫዋቾች ስራቸውን ያውቃሉ፣ ማወቅ ብቻ ሳይሆን ተግብሮታል ሲሉም እንዲሁ እየተገለጸም ነው የሚገኘው። ሳካ ሙሉ የህይወት ቆይታውን በኤሚሬትስ ስቴዲየም አሳልፏል። ለመልቀቅ እንደማይፈለግ የሚያሳይ ምንም ፍንጭም የለም። ይህን ፍላጎት ያላቸው ወገኖች ሙሉ በሙሉ የሚያውቁት ነገር ነው እየተባለም ይገኛል። ዴቪድ ኦርነስቲን ይዞት የወጣው መረጃ ስንመለከት እንግዲህ አርሰናል አዲስ ውል ለማራዘም የሚያደርገው ድርድርም ቀጥሏል። ይህ የቅርብ ጊዜ ከፍተኛ ማራዘሚያም እንደሚሆን ተስፋም ይደረጋል። እናም አሁን የሚጠበቀው የእንግሊዝ ኢንተርናሽናል ተጫዋች ለማስፈረም በቅርቡ ከስምምነት ላይ ይደርሳል የሚል እምነትም አላቸው። ሳካ ከአርሰናል የመልቀቅ ምንም አይነት ፍላጎት እንደሌለው ነው የተገለጸው። በራሽፎርድ ጉዳይ ምንም እርግጥ የሆነም ነገር የለም። የካታሎን ክለብ ባርሴሎና የበላይ ሰዎች ማርከስ ራሽፎርድ አሁን ላይ በክለቡ ቤት ባለው አቋም ደስተኛ እንደሆነ እየተገለጸ እንደነበር ይታወቃል። ይሁን እንጂ አሁን ላይ ባርሴሎና የመግዛት አማራጩን ተጠቅሞ በቋሚ ውል ለማስፈረም ጥረት ያደርጋል የሚል እምነት አልተሰጠም። ባርሴሎና በግዢ አማራጭ ለመጠቀም 26 ሚሊዮን ፓውንድ መክፈል እንደሚጠበቅበት የሚታወቅ ሲሆን የክለቡ ቅርብ ምንጮች ምንም የተሰጠ መረጃ እንደሌለ ነው ዘ አትሌቲክስ እያስነበበም የሚገኘው። ሌላኛው ዩናይትድ ከቪኒሺየስ ወኪሎች ጋር ንግግራቸውን መጀመራቸው ነው የተገለጸው። ከማንቸስተር ዩናይትድ ከብራዚሊያዊ የመስመር አጥቂ የሆነው ቪኒሺየስ ጁኒየር ወኪሎች ጋር ድርድሮች መጀመራቸው ተገልጿል። ተጫዋቹ በሎስ ብላንኮቹ ቤት ደስተኛ አለመሆኑ ሲገለጽ፣ በቀጣይም ከስፔኑ ክለብ ጋር ይለያያል የሚል እምነት እንዳላቸው ነው የተገለጸው። የ25 ዓመቱ የፊት መስመር ተጫዋች የሆነው ከሪያል ማድሪድ ጋር የሚለያይ ከሆነ ቀጣይ መዳረሻው ማንቸስተር ዩናይትድ የመሆን እድሉ ሰፊ እንደሆነም ተጠቁሟል ሲል ካች ኤንድ ኦፍ ሳይድ እያስነበበም ነው የሚገኘው። ሌላኛው ማንቸስተር ዩናይትድ በክረምት የተጫዋቾች የዝውውር መስኮት 11 ተጫዋቾችን ለመልቀቅ እያሰበም ይገኛል። ማንቸስተር ዩናይትድ ቡድኑን በአዲስ መልኩ ለመገንባትም አቅዷል። በክረምቱ የተጫዋቾች የዝውውር መስኮት የቡድን መሪ የሆነው ብሩኖ ፈርናንዴዝ ጨምሮ ኮቢ ማይኖ፣ ማኑኤል ኡጋርቴን ጨምሮ በአጠቃላይ 11 ተጫዋቾችን ክለቡን ሊለቁ ይችላሉ ነው እየተባለ የሚገኘው። ማንቸስተር ዩናይትድ ተጫዋቾችን ከመቀነስ በተጨማሪም አዲስ የመሃል ሜዳ ተጫዋች ማስፈረም ይፈልጋሉ። በእጩነት ከተያዙ ተጫዋቾች ውስጥም ኤሊዮት አንደርሰን፣ አዳም ዋርተን፣ ካርሎስ ባሌባ፣ ኮነር ጋላገር፣ አንጀሎ ስቲለር እንዲሁም ዣኦ ጎሜዝ ይገኙበታል ሲል ይህን ምንጭ እንዲሁ ዋቢ አድርገን ይዘንም መጣን። አሰልጣኝ ሩበን አሞሪም ይናገራሉ። ሁሉም ጨዋታዎችን ማሸነፍ አለብን ሲሉ ነው የተናገሩት። ሴስኮ ከታሰበው በላይ ይቆያል ሲሉም እንዲሁ መናገርም ችሏል። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ሳምንቱ በጣም ከባድ ነበር ሲሉ አሰልጣኙ መናገራቸውን ነው የተመለከት ነው። ሳምንቱ ከባድ ነበር፣ ለኛ ውጤቱን እንዲሁም ደግሞ ሽንፈቱን መቀበል ከባድ ነው፣ ነገር ግን ሂደቱ መቀጠል አለበት ሲሉም ተናግሯል። በማንቸስተር ዩናይትድ ቤት ስብስብ በጣም የለም ያሉት አሰልጣኝ ሩበን አሞሪም ሁሉንም ጨዋታዎች ማሸነፍ አለብን ሲሉ እንዲሁ መናገርም ችለዋል። አክሎም ቡድናቸው በዚህ ሰዓት ላይ የበለጠ ነጥብ መሰብሰብ ነበረበት የሚል እምነት እንዳላቸውም ነው አሰልጣኙ መጠቆምም የቻሉት። አሰልጣኙ በንግግራቸው ወቅት ማቲያስ ኩኛ ከክሪስታል ፓላስ ጨዋታ ውጪ መሆኑንም ማረጋገጥ ችሏል። በሌላ በኩል ቤንጃሚን ሴስኮ ከታሰበው ጊዜ በላይ እንደሚርቅ አሰልጣኝ ሩበን አሞሪም መናገራቸው እየተገለጸም ይገኛል። የእሁዱ ተጋጣሚ ክሪስታል ፓላስ በሜዳው ባደረጋቸው ያለፉት 12 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ሽንፈት አላስተናገደም። ከ12 ጨዋታዎች ውስጥ 6ቱን ሲያሸንፍ በ6ቱ ደግሞ አቻ መውጣትም ችሏል። በእግር ኳስ ታሪካቸው ሁለተኛው ምርጥ ሪካርዳቸው ነው። በሜዳቸው ሳይሸንፉ ለረጅም ጊዜ በመጓዝም ማንቸስተር ዩናይትድ ይህንን በሜዳው ያለመሸነፍ ግስጋሴ መግታት ይችል ይሆን? እንግዲህ የሌሎች ጥያቄዎች እንዲህ አሁንም እየበረቱም ይገኛሉ። ያለፉትን ተከታታይ አቻዎች እንዲሁም ደግሞ ሽንፈቶች ተከትለው በማንቸስተር ዩናይትድ ቤት ሌላ ከባድ ጨዋታ ነው እንግዲህ ከሜዳቸው ውጪ በሴልኸርስት ፓርክ ስቴዲየም የሚያጋጥማቸው። ሌላኛው ማንቸስተር ዩናይትድ ከቪኒሺየስ ወኪሎች ጋር እንዲሁ እንደተነጋገረ ነግረናቸዋል። ይህ ተጫዋች ምናልባትም ወደ ማንቸስተር ዩናይትድ የመምጣት እድል እንዳለው አሁንም እየተገለጸ ይገኛል። ካች ኤንድ ኦፍሳይድ እንዲሁም ሜን እያስነበቡ ነው የሚገኙት። ሊሳንድሮ ማርቲኔዝ ለመጨረሻ ጊዜ በማንቸስተር ዩናይትድ ጨዋታ ያደረገው ከወራት በፊት ከክሪስታል ፓላስ ጋር ነበር። በዚህ ጨዋታ ላይ ባስተናገደው ጉዳት ምክንያት ተጫዋቹ ከወራት ለሜዳ መራቅም ተገዷል። በመጪው
እሁድ ከዚሁ ተጋጣሚ ጋር ክሪስታል ፓላስ ጋር በሚያደርገው ጨዋታ ከወራት በኋላ ዳግም ወደ ጨዋታ ሊመለስ እንደሚችል እየተገመተም ነው የሚገኘው። ምናልባትም ቋሚ 11 ውስጥም የመግባት እድል እንዳለው አሁንም ፍንጮች እየወጡም ይገኛሉ። አሰልጣኝ ሩበን አሞሪም ከጨዋታው በፊት እንግዲህ የሰጡትን ጋዜጣዊ መግለጫ ስንመለከት ቤንጃሚን ሴስኮ ከታሰበው ጊዜ በላይ ይርቃል፣ የእሱ ጉዳት ከጠበቅነው ትንሽ ከፋ ያለ ነው ሲሉም ገልጿል። ማቲያስ ኩኛ ለእሁዱ ጨዋታ የመድረስ እድል የለውም፣ እሱ ለዌስትሃሙ ጨዋታ ሊመለስ ይችላል ሲሉም ገልጿል። ሃሪ ማኬድ ከእሁዱ ጨዋታም ውጪ ነው። ሁሉም ጨዋታዎች ማሸነፍም አለብን፣ ባለፈው ዓመት ያሉን ትችቶች የደረሰብን ጨዋታዎች ማሸነፍ እየቻለን ስላልነበር ነው ሲሉም ገልጿል። አሁን ላይ ምንም አይነት ርህራሄ እያደረገልንም ጨዋታዎችን እያሸነፍን መሄድ አለብን ሲሉም ተናግሯል። በዘንድሮ የውድድር ዓመት ብዙ ጨዋታዎች ማሸነፍ እንችል ነበር፣ ብዙ ነጥቦችን ማሳካት እድል ነበረን፣ ይህም አሳዛኝ ነበር ሲሉም ገልጿል። ሳምንቱ እጅግ በጣም ከባድ ነበር ሲሉም ነው የተናገሩት። በኖቲንግሃሙ እንዲሁም ደግሞ በስፐርስ ጨዋታ መርሃ ግብሮች በቁጥራችን ውስጥ አድርገን መጨረስ ባለመቻላችን ነጥቦችን አጠናል ሲሉም ገልጿል። እነዛን ጨዋታዎች ማሸነፍ ነበረብን ሲሉም ነው የሚናገሩት። ክሪስታል ፓላስ ጥሩ ሁኔታ ላይም ይገኛል፣ እነርሱ አሁን ላይ ከኛ የተሻሉ ቡድኖች ናቸው ሲሉም አሰልጣኙም ተናግረዋል። ከዚህ በፊት ግላስነርን በተቃራኒ ተፋልሜው አውቃለሁ፣ እሱ በፍራንክፈርት በነበረበት ወቅት በተቃራኒው ተፋልሜዋለሁ ሲሉም ነው የገለጹት። ከእነርሱም ለመማር እሞክራለሁ፣ ምክንያቱም እኔ አሰልጣኝ በነበርኩባቸው ያለፉት 6 ዓመታት ለበርካታ አሰልጣኝ ብዙ ነገር መማርም ችያለሁ ሲሉም ተናግሯል። አሰልጣኙ ያለፉትን ጨዋታዎች ማሸነፍ ነበረብን፣ እጅጉን በሚያበሳጭ ሁኔታ ነጥቦችን ያመጣል፣ ተናደናል ሲሉም ገልጿል። አሰልጣኙ አሁን ካለን ቡድን አንጻር በእያንዳንዱ ነገር የተሻለ አፈጻጸም ማሳየት እንችላለን ሲሉ የተናገሩ ሲሆን ቡድናችን በየጊዜው መሻሻል እንፈልጋለን፣ እናም በውድድር መስኮት ላይ የሚኖርን እንቅስቃሴ በዚህ ላይ የተመሰረተ ነው ሲሉ ነው ስለ ዝውውርም እንዲሁ ማንሳትም የቻሉት። ክሪስታል ፓላስ ከኛ በተሻለ የሽግግር ጨዋታም ይጫወታሉ፣ እናም ጨዋታው ፈታኝ ይሆናል፣ ነገር ግን ወደ ሴልሃርስ ፓርክ የምናመራው ለማሸነፍ ብቻ ነው ሲሉም ገልጿል። አሰልጣኙ እንግዲህ ይህንን ሀሳብ ነው መስጠትም የቻሉት። ማቲያስ ኩኛ ለዌስትሃሙ ጨዋታም ይደርሳል። ብራዚሊያዊ የማንቸስተር ዩናይትድ የፊት መስመር ተጫዋች ነው። ማቲያስ ኩኛ ካጋጠመው ጉዳት በጥሩ ሁኔታ እያገገመ እንደሚገኝም ተገልጿል። ምንም እንኳን አሰልጣኝ ሩበን አሞሪም ተጫዋቹ ለወዱ የክሪስታል ፓላስ ጨዋታ ውጪ እንደሆነ ቢያረጋግጥም የተጫዋቹ የማገገም ሂደት በተጠበቀው መልኩ እየሄደ ይገኛል ሲሉም ገልጿል። በዚህ መሰረት ተጫዋቹ በቀጣይ ሐሙስ ከዌስትሃም ዩናይትድ ጋር በሚደረገው ጨዋታ ወደ ሜዳ እንደሚመለስ ነው የገለጹት። ማቲያስ ኩኛ በልምምድ ወቅት ባጋጠመው የጭንቅላት ጉዳት ምክንያት ቀጣዩ የክሪስታል ፓላስ ጨዋታ ውጪ መሆኑ እንዲሁ ተገልጿል። ጉዳቱ ቀደም ሲል ቀላል እንደነበር ቢዘገብም ራሱን እስከ መሳት አድርሶት እንደነበር ቶክ ስፖርት እንዲሁ መረጃውን ይዞት መውጣትም ችሏል። ዩናይትድ በደንብ ተሻሽሏል ሲል ይገልጻል። የክሪስታል ፓላሱ ዋና አሰልጣኝ ኦሊቨር ግላስነር ማንቸስተር ዩናይትድ በዚህ ዓመት ከብዙ መመዘኞች አንጻር መሻሻሉን ነው የገለጹት። ዩናይትድ በ3-4-3 የጨዋታ ስልት እየተጫወተ መሆኑን ብዙዎች ያነጋገረ ነበር ሲሉም የገለጹ ሲሆን ይህም እጅጉን አስገርሞኛል፣ ምክንያቱም በዚህ ውድድር ዓመት ብዙ የግብ ኤክስጂ ያላቸው ቡድን ማንቸስተር ዩናይትድ ነው ሲሉም ነው የገለጹት። ይህም የክለቡ ችግር ከቡድኑ የሚመለከተው የጨዋታ ስልት አለመሆኑን ያሳያል ሲሉም ገልጸዋል። ቡድኑ በዚህ ዓመት በአስደናቂ መልኩ ተሻሽሏል፣ በተለይ በማጥቃቱ ረገድ ቡድኑ ከፍተኛ መሻሻል አሳይቷል ሲሉም ገልጸዋል። እነሱ ብሪያን ምቤሞን የመሳሰሉ ከፍተኛ ጥራት ያላቸው ተጫዋቾችን አስፈርመዋል። በ3 የፊት መስመር ተጫዋቾች ብቻ 200 ሚሊዮን ፓውንድ ወጪ አድርገዋል። ከአምናው የውድድር ዓመት በተሻለ መልኩ ሜዳ ላይ ያተኩራሉ። በተጨማሪም እስካሁን ባለው ከአምናው የተሻለ ውጤት እያስመዘገቡ ይገኛሉ። እናም ከእነርሱ ጋር የምናደርገው ጨዋታ እጅግ በጣም ፈታኝ ይሆናል ሲሉም ነው ሀሳባቸውንም መግለጽም የቻሉት። ኮል ፓልመር ለአሰራሩ ጨዋታ ዝግጁ መሆኑን አሁን ላይ እየተገለጸም ይገኛል። እንግሊዛዊ የቼልሲ የፊት መስመር ተጫዋች የሆነው ኮል ፓልመር ለእሁዱ የአርሰናል ጨዋታ ዝግጁ መሆኑን አሰልጣኝ ኤንዞ ማሬስካም አረጋግጧል። ኮል ፓልመር በአርሰናል ጨዋታ ለማሸነፍ ዝግጁ መሆኑን አሰልጣኙ እንዲሁ መናገርም የቻሉት። በሌላ መልኩ ለረጅም ጊዜ በጉዳት ላይ የነበረው ዳይሮ ኦሱጎ ልምምድ መጀመሩን አሰልጣኙ እንዲሁ መግለጽም ችለዋል። ኤንዞ ማሬስካ ሲናገሩ አርሰናልን ለማሸነፍ ያለንን መስጠት አለብን ሲሉም ተናግሯል። በትክክለኛው መንገድ ላይም ነን ሲሉም ገልጿል። የሰማያዊዎቹ ዋና አሰልጣኝ ኤንዞ ማሬስካ ከእሁዱ የተጋጣሚያቸው አርሰናልን ወደ ኋላ መስመር አስደናቂ ነው ሲሉ እንዲሁ መግለጽም ችሏል። እነሱ የተከላካይ ክፍላቸው አስደናቂ ናቸው የሚሉት ኤንዞ ማሬስካ እነሱን የሚገጥሙ ቡድኖች በግብ ለማስቆጠር ነው እድል ለመፍጠር ይቸገራሉ ሲሉም እንዲሁ መግለጽም ነው የተመለከት ነው። ሲያጠቁም ጥሩ መሪም አላቸው፣ መሳሪያም አላቸው። እናም ጨዋታውን ለማሸነፍ ሙሉ አቅማችን ሰተን መፋለም አለብን ሲሉ ስለ ቡድናቸውም አሳስበዋል። ስለ ዋንጫ ፉክክሩ የተጠየቁት ኤንዞ ማሬስካ ዋንጫውን ለመወሰን
ገና ነው ብንሸነፍም ገና 6 ወራት ይቀራሉ ሲሉም ነው የተናገሩት። አያይዘውም እኛ በትክክለኛው መንገድ ላይ ነው ሲሉ ቡድናቸው ስላለበት ቁመና ላይም ተናግሯል። ቼልሲ ባለፈው የውድድር መስኮት መጨረሻ ላይ ከትልልቅ አውሮፓ ክለቦች አንዱ ፔድሮ ኔቶን ለማስፈረም ያቀረበውን ጥያቄ እንዳልተቀበለ ነው ዴቪድ ኦርነስቲን እንዲሁ ማስነበብም የቻለው። የተጫዋች አሁንም ቢሆን በቼልሲ እጅግ በጣም ደስተኛ ነው ሲሉም ገልጿል። እንደ ቢቢሲ ስፖርት ዘገባ ከሆነ በክረምት ወደ ቼልሲ የሚመጣው አጥቂ አመንጋድ ቶተናም እንዲሁ ደግሞ ኤሲ ሚላን እየፈለጉት ነበር ሲልም እንዲሁ መግለጹ ነው የተመለከት ነው። ኤንዞ ማሬስካ የሰጡትን ጋዜጣዊ መግለጫዎች ስንመለከት እንግዲህ ኤንዞ ማሬስካ ስለ ቡድን ዜና ሲናገሩ ኮል ፓልመር ለመሰለፍ ሆነ ለመጫወት ዝግጁ ነው፣ ዲያሮ ኦሱጎ በጨዋታው ልምምድ ላይ ተሳትፏል፣ ይህ ጥሩ ዜና ነው ሲሉም ገልጸዋል። ኤንዞ ማሬስካ ስለ እስቲቮ አቋም ስለሚፈጥረው ምርጫ ራስ ምታት እንዲሁም ደግሞ የሚሰለፉት እንዲሁም ደግሞ የሚጫወቱ ተጫዋቾች ትክክለኛ ነገር ማድረጋቸው ጥሩ ሁኔታ ላይ ነው። ለቀጣይ ጨዋታ ሁሌም ጥርጣሬ እንዲሁም ደግሞ ማን እየሰለፍ የሚል ይፈጥሩብኛል እና ይህ ደግሞ ጥሩ ነው ለአሰልጣኙ፣ ይህ እጅግ በጣም ጥሩ ችግር ነው ሲሉም ነው አሰልጣኙ መግለጽም የቻሉት። ስለ አርሰናል ሲያለቅሱ በእርግጠኝነት እነሱ ድንቅ በሆነ ሁኔታ ይከላከላሉ። ማንም ቡድን በእነሱ ላይ ጎል ማስቆጠር ይቸግራል። የጎል እድሎችን ለመፍጠርም እንኳን ከባድ ነው። ሲያጠቁም ጥሩ መሳሪያዎች ተጫዋቾች አሏቸው። በሻምፒዮንስ ሊግ እንዲሁም ደግሞ በፕሪሚየር ሊጉ አናት ላይ ይገኛሉ። እጅግ በጣም ጥሩ ደረጃ ላይ ይገኛሉ ሲሉ አሰልጣኙ መናገራቸውንም ተመለከትን። ኤንዞ ማሬስካ ስለ ሞይሴስ ካይሴዶ እንዲሁም ደግሞ ዴክላን ራይስ ፍልሚያም ተጠይቀውም ነበር። እኔ እንደማስበው ፕሪሚየር ሊጉ በጥሩ ተጫዋቾች የተሞላ ነው። ሞይሴስ ካይሴዶ እንዲሁም ደግሞ ዴክላን ራይስና ሮድሪ ከሲቲ፣ ኤደርሰን ከፎረስት እንዲሁም ሌሎች ተጫዋቾችን መጥራትም እንችላለን። እንዲሁ ደግሞ ብሩኖ ጉማሬዝን ከኒውካስል እንዲሁ መጥራትም እንችላለን። ፕሪሚየር ሊጉ በጣም ጥሩ አማካዮች የተሞላ ነው። ይህ የመሃል ሜዳ ፍልሚያ ትልቅ ድርሻ ቢኖረውም ጨዋታው ግን 11 ለ11 መሆኑን አትዘንጉ ሲሉም እንዲሁ ይናገራሉ። ስለ ዋንጫ ፉክክርም ሲጠየቁ እንግዲህ 6 ወራት ይቀራሉ ሲሉ ሀሳባቸውን መስጠታቸውን ነው የተመለከትነው። ኤንዞ ማሬስካ የአርሰናል ፈተና ከባርሴሎና በምን እንደሚለይ ሲጠየቁ ይህ ትልቅ ሌላ ጨዋታ ነው ሲሉም ገልጸዋል። የባርሴሎና ጨዋታ ጨርሰን አሸንፈናል፣ ጥሩ ስሜት ነው፣ ይህ ካለፈው የሚበልጥ እንደሆነም አላውቅም። ለኔ እንዲሁም ለሁሉም ጨዋታዎች ወሳኝ ነው። በእርግጠኝነት ባርሴሎናን ማሸነፍ እንዲሁም ደግሞ አርሰናልን ማሸነፍ ከቻለን ደስ የሚል ስሜት አለው። 3 ነጥብ ግን እንወስዳለን፣ ሌላ ለውጥ የለውም ሲሉም ገልጸዋል። ኤንዞ ማሬስካ በልምምድ ላይ ስላለውም ስሜት ተጠይቀው ነበር። በዚህ ሰዓት ያለው አስተሳሰብ እንዲሁም የስሜት ሁኔታ ለኛ በጣም ጥሩ ነው። በፕሪሚየር ሊግ እንዲሁም በአውሮፓ ሻምፒዮንስ ሊግ በጥሩ ሁኔታ እየተንቀሳቀሰን እንገኛለን፣ እየተሻሻለን እንዲሁም ደግሞ እያደገን እንገኛለን። ይህ ለኛ ምርጡ ስሜት ነው ሲሉም ገልጸዋል። ኤንዞ ማሬስካ በስታንፎርድ ብሪጅ ስላለው ድባብም ተጠይቀውም ነበር። ያን ድባብ እንፈልጋለን፣ ደጋፊዎች በነበሩበት መንገድ በጨዋታው እንዲሁም ደግሞ ጨዋታው ላይ እንደዛ አይነት ጊዜን ከሁሉም ጋር መጋራት ደስ ይላል፣ ይህን ነገር ደግሞ ቢያደርጉልን ደስ ይለናል ሲሉ አሰልጣኙ መናገራቸውንም ተመልክተናል። ኤንዞ ማሬስካ ለዋንጫ ለመፎካከር ዝግጁ ስለመሆናቸውም ሲጠየቁ በእርግጠኝነት የአንድ ዓመት በፊት ከነበረው ይለያል። ምክንያቱም አንድ ተጨማሪ ዓመትም አብረን አሳልፈናል። ነገር ግን አሁንም ህዳር መጨረሻ ላይ ነን። ስለዚህ በጣም ቀደም እያልን እንገኛለን። አሁንም ያለንበት ደረጃ በመጋቢት ወይም ደግሞ ሚያዝያ መገኘት ወሳኝ ነው። በዛን ጊዜ እናያለን ሲሉም ገልጸዋል። እነዚያ ተጫዋቾች 16፣ 17 ወይ ደግሞ 18 ወራት አብረውም ቆይተዋል። እንዲሁም ቡድኑን ማሸነፍ እንደሚችሉ ብዙ ጊዜ አሳይተዋል ሲሉም ነው እየገለጹ የሚገኙት። ከሴት ፒስ በሚገኙ ኳሶች እንግዲህ ተጠይቀውም ነበር። በምንችለው አቋም ሁሉ ለመከላከል እንሞክራለን። በማንኛውም ቡድን እንዲሁም ደግሞ በቋሚ ኳሶች ጎል ያስቆጥራሉ። በተለይም በቡድኑ እጅግ በጣም ጎልም ያስቆጥራሉ። ይህንን ሴት ፒስ ወይም ደግሞ ከቆሙ ኳሶች የሚያገኛቸውን እድሎች ማቆም አለብን ሲሉ አሰልጣኙ መናገራቸውን ነው የተመለከትነው። ስለ ኮል ፓልመር መመለስ ሲጠይቁ እንግዲህ ሁሉም ሰው ደስተኛ ነው፣ የቡድን ጓደኞች ደስተኛም ናቸው፣ እሱ ሁላችንም ደስተኞች ነን። ዋናው ነገር ኮል ደስተኛ መሆኑ ነው። ጨዋታውን ማስጫወትም እንዲሁም ደግሞ ማሸነፍም ይፈልጋል ሲሉ ነው የገለጹት። ኤንዞ ማሬስካ ኮል ፓልመርን እንዲሁም ደግሞ ስቲቮን አጣምሮ ስለመጫወትም ተጠይቀው ነበር። አብሮ መጫወት ይችላሉ ሲሉ ነው የተናገሩት። እንደ ሁኔታው ይወሰናል፣ በጨዋታው እቅዱ ላይ ይወሰናል። ነገር ግን በእርግጠኝነት እነሱ ተደስተዋል፣ ጉጉትም አላቸው፣ ደጋፊዎችም ጉጉት አላቸው ሲሉም ነው አሰልጣኙ መናገራቸውንም የተመለከት ነው። ይህ ጨዋታ እንግዲህ በርካቶቹ የሚጠብቁት የለንደን ደርቢ ጨዋታ ነው። እሁድ ምሽት ወይም ደግሞ ነገ ምሽት 1 ሰዓት ተኩል ላይ የሚደረገው። ፔፕ ጋርዲዮላም ሲናገሩ እንግዲህ አርሰናል በጣም ጠንካራ ነው ሲሉም ገልጸዋል። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላው ከዛሬው የሊድስ ጨዋታ በፊት አስተያየታቸውንም ሰጥተው ነበር። ፔፕ ጋርዲዮላ ምን አሉ የሚለውን ስንመለከት ሮድሪ አሁንም ዝግጁ አይደለም፣ ዛሬ አይጫወትም፣ ነገር ግን ወደ ሜዳ ለመመለስ ተቃርቧል፣ ጉዳቱ ከጉልበቱ ጋር አይገናኝም ሲሉም ገልጸዋል። በባየር ሊቨርኩሰኑ ጨዋታ ሙከራ እንኳን አላደረግንም፣ ትልቁ ስህተት ተጫዋቾች በፍርሃት መጫወታቸው ነው ሲሉ እንዲሁ አንስተዋል። በርናንዶ ሲልቫ ውሉን ለማራዘም እሺ ካለ እንዲሁም ደግሞ ለመቆየት ከወሰነ እኔ በጣም ደስተኛ እሆናለሁ፣ ነገር ግን ይሄ የሱ ውሳኔ ነው ሲሉም ገልጿል። ትኩረቴ ቀጣይ ጨዋታ ነው። አርሰናል በጣም ጠንካራ ነው።
በቀጣይነት እንደሚያሸንፉ እንዲሁም ደግሞ የጊዜ ጉዳይ እየተሻሻሉ እንደሆነ ያሳያል ሲሉም ገልጿል። ከአርሰናል ጋር ያለው የነጥብ ልዩነት አሁንም ቢሆን ሰፊ ነው። ስለዚህ ትኩረቴ በማድረጋቸው ጨዋታዎች ላይ ነው ሲሉ አሰልጣኙ መናገራቸውን ነው እየተመለከተን የምንገኘው። በዛሬው ጨዋታ ላይ እንግዲህ ለማሸነፍና ለማሸነፍ እንገባለን ሲሉ አሰልጣኙ መናገራቸውንም ተመለከተን። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። ዛሬ የሚደረጉ ጨዋታዎችን እንግዲህ ለማስታወስ ያክል አመሻሽ 12 ሰዓት ላይ፣ ምሽት 2 ሰዓት ተኩልና ምሽት 5 ሰዓት ላይ የሚደረጉ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች አሉ። አመሻሽ 12 ሰዓት ላይ የሚደረጉት ሰንደርላንድ ከበርንማውዝ፣ ማንቸስተር ሲቲ ከሊድስ ዩናይትድ እንዲሁም ደግሞ በርንማውዝ ከበርንሌይ ጋር የሚያደርጉት ጨዋታ ይጠበቃል። ኤቨርተን ከኒውካስል ምሽት 2 ሰዓት ተኩል ላይ የሚደረግ ሲሆን ቶተንሃም ሆትስፐር ከፉላም ምሽት 5 ሰዓት ላይ ይደረጋል። በስፔን ላሊጋ ከሚጠበቁ ጨዋታዎች መካከል ባርሴሎና ከዲፖርቲቮ አላቬዝ እንዲሁም ደግሞ አትሌቲኮ ዲ ማድሪድ ከሪያል ኦቪዶ የሚያደርጉ ጨዋታዎች ይጠበቃሉ። እንዲሁም ደግሞ በጣሊያን ሴሪኤ ኤሲ ሚላን ከላዚዮ እንዲሁም ጁቬንቱስ ከካግሊያሪ ጋር የሚያደርጉት ጨዋታ ተጠባቂ ነው። በጀርመን ቡንደስሊጋ ባየር ሙኒክ ከሴንት ፖሊ ሲጫወቱ ባየር ሊቨርኩሰን ከቦርሲያ ዶርትመንድ ጋር የሚያደርጉት ጨዋታ እጅግ በጣም ተጠባቂው ጨዋታ ነው። በፈረንሳይ ሊጓን እንዲሁ ጨዋታ ይደረጋል። በተለይም የሞናኮና የፓሪስ ሰን ዠርሜን ጨዋታ ዛሬ የሚደረገው እጅግ በጣም ተጠባቂ ጨዋታ ነው። እነዚህን ጨዋታዎች እንድታዩ እንጋብዛችኋለን። እኛ ግን የቀን ፕሮግራሞቻችንን በዚሁ አጠናቀቅን። በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ ይሁንላችሁ።